ሰላም ጋይስ እንደምንቆያችሁ ዛሬ እንዴት ስልካችሁ ብቻ ተጠቅማችሁ እንዴት በካፕከት ያበደ ጸዴ ቪዲዮዎችን ኤዲት ማድረግ ትችላላችሁ የሚለውን ሙሉ ኮርስ ማሳያችሁ ይሆናል። ይሄን ቪዲዮ እስከ መጨረሻው ማየታችሁ እንዳትረሱ። ወደ ቪዲዮ ከመሄዳችን በፊት ይሄን ቻናሌን ሰብስክራይብ ማድረጋችሁ እንዳትረሱ። ሐሳብ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ቪዲዮ እንሂድ። ያው ከመጀመሪያ ስንጀምር ካፕከት የሚለውን አንዴ ክሊክ ካደረግን በኋላ ኢንተርፌሱ ይሄን ይመስላል። የካፕከት ማለት ነው። ያው እኔ ጅምሩ ስለከፈትኩትኝ ነው። ሌሎችን ቪዲዮ ስላደረኩበት ነው ከዚህ ቀደም ማለት ነው። እና ከላይ እናንተ ምንድነው ኒው ፕሮጀክት ሚላለ ከላይ እና እሷን አንዴ ክሊክ ታደርጉታላችሁ ማለት ነው። እሱን አንዴ ክሊክ አድርጋችሁ በኋላ እዚህ ጋር እናንተ የምትፈልጉት ወይ ደግሞ ለዚህ ግብአት ያዘጋጃችሁት ቪዲዮ ተሰርቷላችሁ ማለት ነው። እኔ ያዘጋጀሁት እዚህ ጋር ያው እናንተ ለማስፈት ስለሆነ እዚህ ጋር መርጬላችሁ ከስር አድ እንዳለ እሱን አድ ሚለውን እንትን አደርጋለሁ ማለት ነው። ከዛ በመቀጠል እዚህ ጋር ሳይዝ አስተካክላላችሁ። ሳይዝ ማለት የቪዲዮአችሁ ሳይዝ ለዩቲዩብ ነው ለታምነል ነው የሚለው ማለት ነው። ሳይዝ ለማስተካከል ደግሞ ከስር እዚህ ጋር እንደምታዩት እቺን 4 ማዕዘን እሷን አንዴ ክሊክ ታደርጋላችሁ። እሷን አንዴ ክሊክ ካደረጋችሁ በኋላ እንደምታዩት እዚህ ጋር ያስቀምጥላችኋል። ለቲክታክ፣ ለዩቲዩብ፣ ለኢንስታግራም ብሎም ለሾርት ቪዲዮዎች እና ብሎ ይነግራችኋል። እኛ የምንፈልገው ለዩቲዩብ ስለሆነ 16:9 ነው እሱ ላይ እናደርገዋለን። ከዛ በመቀጠል ይሄን ቪዲዮ ያዘጋጀነው ቪዲዮ በእጃችን ማለት ነው እዚህ ጋር ሁለት እጃችን እንደዛ በመያዝ ስክሮል ወይም ደግሞ ዙም እናደርገዋለን ማለት ነው። በመቀጠል ይሄን ቪዲዮ ላይ አስተካክለዋለሁ። ከዛ በመቀጠል ያው ቪዲዮን እንግዲህ ሜቢ አሁን ተጀምሯል ማለት ነው። እንዲህ ካደረግን በኋላ ለምሳሌ እዚህ ጋር አሰላሙ አለይኩም ብዬ ጀምሬያለሁ አይደለ? ከዛ በመቀጠል አቆመዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ የሚለው ቦታ ታቆሙና እሱ ጋር እናቆምና እዚህ ጋር እንደምታዩት ስፕሊት ምትላለ። አንዴ ላሳያችሁ፣ ቀስት ላሳያችሁ። ስፕሊት ምትላለች እዚህ ጋር እሷን አንዴ ክሊክ ታረጉታላችሁ። እሷን ስትነኩት እንደምታዩት እዚህ ጋር ቆርጦላችኋል። እዚህ ጋር እንደምታዩት ቆርጧል ማለት ቪዲዮውን ለሁለት ከፍሏል ማለት ነው። እዚህ ጋር እንደምታዩት እንደቆረጠው ነው የሚያሳየው። እንዲህ ካደረጋችሁ በኋላ አሁንም ደግሞ እዚህ ጋር ተናግራችሁ መሀል ላይ ዝም የምትሉ ከሆነ ወይ ደግሞ ከት ማድረግ የምትፈልጉበት ቦታ ስትሆኑ ነው እንደዛ የምትቆርጡትና ለምሳሌ እዚህ ጋር ይሄ የቆየ ቪዲዮ ስለሆነ ነው እንደ ቪዲዮን ይሄኛው ቪዲዮ ማለት ነው። እኔ አሁን የማሳያችሁ የቆየ ቪዲዮ ነው፣ ግን ያው እናንተን ለማሳየት ስለሆነ ችግር የለውም በዛ በሚለው እና ይሄኛው እንዲህ ካደረግን በኋላ ለምሳሌ እዚህ ጋርም የሆነ ስህተት አለ እንበል። ከዛ በመቀጠል ምንድነው የምናደርገው እዚህ ጋር አንዴ እነካለን። እንደቀደሙ እዚህ ጋር ስፕሊት የሚላለ እሱን አንዴ ክሊክ እናደርጋለን። ክሊክ ካደረግን በኋላ እዚህ ጋር የሚቀረው ምንድነው ትንሽ ቅድም የቆረጥናት ትንሽ ቪዲዮ አለች መሀል ላይ ማለት ነው የቀረችው። አንዴ ላሳያችሁ። ቅድም የቆረጥነው አሁን የቆረጥነው አንድ ላይ እዚህ ጋር እንደምታዩት መሀል ላይ ያለችዋን ቪዲዮ አለች ማለት ነው። እሷን ደግሞ እንዴት ነው የምናጠፋት? እሷን ደግሞ ያው ማውጣት አለብን። ምክንያቱም እኛ ማንፈልገው ቪዲዮ ነው ለምሳሌ እና እኔ ያው ለምሳሌ ነው ማሳያችሁ። እሱን ለማጥፋት እዚህ ጋር ለመጫን እጃችሁን እንዲስተነኩት ሌላ እንትን ነው የሚነካባችሁና ያላችሁ አማራጭ ምንድነው እዚች ጋር የቀስት ምልክት አለች ወደ ጎን የምትወስድ ማለት ነው። እቺን ትነኳታላችሁ። እቺን ከነካችሁ በኋላ ምንድነው የምታደርጉት? ቀጥታ ስትነኩት አውቶማቲካሊ እዚህ ጋር ይከፍትላችኋል እንደቀድሞ ማለት ነው። ከዛ በመቀጠል እዚህ ጋር ኤዲት ሚላል እሱ ይከፍትላችኋል። ኤዲት ሚለው ማለት ነው። ኤዲት ሚለው ከከፈተላችሁ በኋላ ምንድነው የምታደርጉት? እሷን አንዴ ክሊክ ታደርጉታላችሁ። ስታደርጉት እዚህ ጋር አውቶማቲካሊ ቅድምኛ እንደያዝነው ያስቀምጥልናል ማለት ነው። እዚህ ጋር እንደምታዩት አስቀምጦልናል። ቅድምኛ ግን ይሄን እንዲህ ስንነካው ሌላኛ ማንፈልገው ቦታ ነበር እየነካብን ነበረው። አሁን ምንድነው የምናደርገው? እዚህ ጋር ከስር ድሌት ምትላለች
ከስር ድሌት ምትላለች። ድሌት ምትለዋን አንዴ ክሊክ እናደርጋታለን ወይ ደግሞ አንዴ ጫን እናደርጋታለን። ስናደርጋት አውቶማቲካሊ ጠፍቷል። እዚህ ጋር እንደምታዩት የቅድም የቆረጥነውን ቪዲዮ ትንሿን መሀል ላይ የነበረችው አይለችም። እዚህ ጋር እንደምታዩት እዚህ ጋር ያለው ቪዲዮ አሁን ጠፍቷል አይደለ? ስለዚህ በተሳካ ሁኔታ ቆርጠነዋል ማለት ነው። ከዛ መቀጠል አሁንም እዚህ ጋር እንሄድና ለምሳሌ እንበል በነፃ ማለት ነው እዚህ ጋር ማለት ነው እናቁመውና እዚህ ጋር መቁረጥ ፈለግን እንበል ወይ ደግሞ እኛ ማንፈልገው ቪዲዮ ሆነ እንበል። አሁን የምናደርገው ምንድነው እዚህ ጋር አንዴ ክሊክ እናደርገዋለን። ከዛ በመቀጠል እዚህ ጋር ስፕሊት ሚላለች እንደ ቅድሙ ማለት ነው። አንዴ ስፕሊት ምትለዋል እቺን ማለት ነው እቺን ማለት ነው። እሷን አንዴ ክሊክ እናደርጋታለን። እሷ ስነካት አውቶማቲካሊ እንደምታዩት ቆርጠዋለች ቪዲዮን። ስለሚቆርጠው አሁንም ደግሞ እኛ የምንፈልገት ቦታ እንወስደዋለን። አይ ደግሞ ይሄኛው ብቻ ወደ ኋላ ማስጠጋት ከፈለግን ደግሞ እዚህ ጋር እዚህ ጋር ይሄኛውን በእጃችን ይዘን ማለት ነው ይሄኛውን በእጃችን ይዘን ወደ ፈለግንበት ማስጠጋት የሚሆን ማሳጠር ማስረዘም እንችላለን። እንደምታዩት እዚህ ጋር እንዲህ መውሰድ ትችላላችሁ፣ ማርዘም ትችላላችሁ፣ እንደዚህ መቀነስም ትችላላችሁ። በዚህኛው እጅም መቀነስ በዚህኛው ነው። ይሄኛውን ይሄ ጥግ ወይ ደግሞ ጥግ ላይ ያለው ጠርዙ ማለት ነው። እሱን አንዴ በእጃችን እንዲህ ተጭነን እሱን እንዲህ ክሊክ ስናደርገው አውቶማቲካሊ እንደምታዩት ይንቀሳቀሳልና በእጃችን እንደዛ እንደፈለግነውን ማሳጠርም ማስረዘም እንችላለን። እዚህ ጋር አሁን ሌላው ነገር ምንድነው ለምሳሌ እዚህ ጋር ያው ብዙ ጊዜ እናንተ ከዚህ በፊትም ጠይቃችሁኛል ዩቲዩብ ላይ በሰራሁት ቪዲዮ ማለት ነው። እዚህ ጋር ወይ ሪያክት ቪዲዮ ሊሆን ይችላል ብቻ በቃ ያለው አይደለ ይሄ ብራንድ የሆኑ ቪዲዮዎች እየሰራችሁ ሊሆን ይችላል። እዚህ ጋር ምንድነው ስታወሩም ይሁን የሆነ ወይ መረጃ ስትፈልጉ ወይ ደግሞ እናንተ የምትሰሩበት ቪዲዮ ኮንተንት ለምሳሌ የሆነ ሰው እየተቻችሁ ሊሆን ይችላል ወይ ደግሞ የሆነ ትምህርት እያስተማራችሁ ሊሆን ይችላል። ስለዚህ እዚህ ጋር ምንድነው የምታደርጉት እዚች ጋር ከስር ኦቨርሌይ የምትለዋል ነክታችሁ የሆነ ነገር መጨመር አለባችሁ። ለምሳሌ እኔ ላሳያችሁ። ለምሳሌ ይሄ ቪዲዮ ሰው እየተቸው ነው እንበል እና ይሄ ቪዲዮ ያው ሰው እየተቸው ነው። ስለዚህ እዚህ ጋር ያለችውን ኦቨርሌይ የምትለዋን አንዴ እሷን ክሊክ አረጋታለሁ። ክሊክ ሳረጋት እዚህ ጋር አድ ኦቨርሌይ እያለኝ ነው። እዚህ ጋር ምንድነው የምናደርገው ቪዲዮ እናስገባለን ወይ ደግሞ ምን ልበላችሁ ፎቶም ሊሆን ይችላል። መብታችሁ ነው። ብቻ የምትፈልጉት ፎቶ የምትፈልጉት ቪዲዮ ማስገባት ትችላላችሁ። እና ይሄኛውን ቪዲዮ ነው የመረጥኩለት። ከዛ በመቀጠል ይሄኛው ቪዲዮ እዚህ ጋር እናስቀምጠዋለን። በነገራችን ላይ ሪአክትም ሰዎች ሲያደርጉ በዚህ መልኩ ነው የሚያደርጉት። እዚህ ጋር በደንብ መመልከት አለባችሁ እኔ የምሰራው ማለት ነው። ለምሳሌ የሆነ ሰው የሆነ ቃል ልኮላችሁ የሆነ ወይ ቲክታክ ላይ ሊሆን ይችላል የሆነ ነገር ጠይቋችሁ መልስ ስትሰጡ መጀመሪያ የሱን ቪዲዮ የምትሰሙት። ስለዚህ የሱን ቪዲዮ እዚህ ጋር አድርጋችሁ የእናንተን ቪዲዮ ደግሞ እዚህ ጋር ከስር እንደምታዩት እዚህ ጋር ሆኖ የሱን ቪዲዮ ደግሞ እዚህ ጋር ሆኖ ይሄኛው ከሰማችሁ በኋላ እናንተ ማውራት ትችላላችሁ ማለት ነው። በዚህ መንገድ ነው ቪዲዮ የሚሰራው ማለት ነው። ይሄኛው ወደ ፈለግንበት ማስጠጋት ማስረዘም እንችላለን ይሄኛው ማለት ነው። ስለዚህ ይሄኛውን እዚህ ጋር እናስቀምጠው። ለምሳሌ እዚህ ጋር አስቀምጥ ነው እንበል እንደምታዩት ማለት ነው። ለምሳሌ የሆነ ሰውዬ ወይ የሆነ ወንጀል ሰርቶ ምናምን ሊሆን ይችላል። እሺ እና ከፈለጋችሁ ይሄን ነገር ማስፋት ስክሪን ሙሉ ማድረግ ትችላላችሁ እንዲህ በእጃችሁ ይዛችሁ። ከዛ በኋላስ እናንተ የምታወሩት ደግሞ ድምጽ አለ ከስር እንደምታዩት ማለት ነው። የቪዲዮውን ድምጽ አለ። ነገር ግን የዚህኛውንም ማጥፋት ትችላላችሁ። የዚህኛው ድምጽ ለማጥፋት ደግሞ ይሄኛው አንዴ እንዴት ተነኩትና እዚህ ጋር ቭሎም ይላል። እዚህ ጋር እንደምታዩት ቭሎም የሚለውን እሱን አንዴ እንዲስትንስ በእጃችሁ ያንቀሳቀሳችሁ መቀነስ ዜሮ ማድረግ መጨመር ድምጹ እዚህ ጋር ዜሮ እናደርጋለን። ከዛ መቀጠል አሁን የሚሰማው የቪዲዮ ድምጽ ብቻ ነው ከስር ያለው። ይሄ የዚህኛው ድምጽ አይሰማም። የሚሰማው ድምጽ የትኛው ነው? የቪዲዮው ነው። የመጀመሪያ ያስገባ ነው የራሴ ማለት ነው። እሱንም አንዴ ክሊክ አድርገን እዚህ ጋር እንደምታዩት እንዳልኳችሁ ቮልሜ የሚለውን አንዴ ስትነኩት የቀደም ቦታ ነው የሚወስደን እና እዚህ ጋርም ድምጽ መጨመር ትችላላችሁ መቀነስ ትችላላችሁ። እዚህ ጋር ለምሳሌ ስታደርጉት በጣም ድምጽ አለ። እዚህ ጋር ስታደርጉት ደግሞ ቀንሷል። ስለዚህ እዚህ ጋር ደግሞ ስታደርጉት መካከለኛ ነው ማለት ነው። እንደፈለጋችሁ የድምጽ ምርጫ እዚህ ጋር መስጠት ትችላላችሁ ማለት ነው። እዚህ ጋር ደግሞ ማሳያችሁ ምንድነው ይሄኛው ሪሙቭ ባክግራውንድ ነው። ይሄኛው ሌላ ጊዜ በሰፊው አሳያችኋለሁ። ይሄኛው ያው ለጊዜው ይሄን ብዙም እንትን ስለማይል ማለት ነው። ይሄኛው ሪሙቭ ባክግራውንድ ማለት ባክግራውንዳችሁን የቪዲዮአችሁ ባክግራውንድ ሪሙቭ የሚያደርግ ወይ ደግሞ የሚያጠፋ ማለት ነው። ስለዚህ ነገር በቀጣይ ቪዲዮ ማሰራላችሁ ይሆናል። አሁን የምናደርገው ምንድነው ቅድም እንግዲህ የተለያዩ እንትኖች አይተናል። አሁን የምናደርገው ምንድነው ቴክስት ነው።
ቴክስት እንዴት ነው የምንጽፈው፣ ቴክስት እንዴት ነው የምናስገባው ብላችሁ ጠይቃችሁኛል። ቴክስት የምናስገባው ለምሳሌ እዚህ ጋር እኔ ቴክስት ማስገባት ወይ ደግሞ ጽሁፍ ማስገባት ፈለኩት እና እዚህ ጋር እንደምታዩት ጎን ላለችው ቀስት ያው እዚህ ጋር ወደ ኋላ ትመለሳላችሁ። ወደ ኋላ ለመመለስ ይሄኛውን ስትነኩት ያው አውቶማቲካሊ ያው ወደ ኋላ ይመልሳችኋል ማለት ነው። እዚህ ጋር እንደምታዩት መለሰን። ስለዚህ እዚህ ጋር ከስር እንደምታዩት ቴክስት ምትላለች። ቴክስት ምትለዋን ያው እሷን አንዴ እንደተለመደው አንዴ ክሊክ ማድረግ ነው። ከዛ በመቀጠል እዚህ ጋር አድ ቴክስት ሚላለ አድ ቴክስት የሚለውን እሱን አንዴ ክሊክ ማድረግ ነው። ምንም ይሄናል የሚከብድ ነገር የለም። እሱን ከነካችሁ በኋላ የፈለጋችሁት ነገር መጻፍ ነው። ለምሳሌ እኔ ቪዲዮ ኤዲቲንግ ቢል ጻፍ። ቪዲዮ ኤዲቲንግ ከዛ በመቀጠል እዚህ ጋር ነው በቃ ቴክስቱ ትልቁ እንትን ያለው እዚህ ጋር ነው። እንዲህ ከጻፋችሁ በኋላ ምንድነው የምታደርጉት? የፎንት የሚባል ነገር አለ። ፎንት አለ። ፎንት ሲባል እዚህ ጋር ፎንት ምትላለች፣ እዚህ ጋር ደግሞ ስታይል አለች፣ እዚህ ጋር ደግሞ ኢፌክት አለች፣ እዚህ ጋር ደግሞ አኒሜሽን አለች። እነኚህ ሙሉ እናንተን የሚጠቅሙ ናቸው። በጥንቃቄ ማድረግ አለባችሁ ማለት ነው። በትክክል አሳያችኋለሁ ማለት ነው። መጀመሪያ ማሳያችሁ ፎንት የሚሉ ነው። ፎንት ማለት በአማርኛ ቃሉ የፊደል ቅርጽ ማለት ነው። የፊደል ቅርጽን ለማስተካከል እዚህ ጋር እንደምታዩት እኔ የምጠቀመው ፎንት ይሄን ነው ብዙ ጊዜ ማለት ነው። ይሄኛው ፎንት አረጋለሁ። ይሄን ፎንት ደግሞ የምታገኙት የት ነው መሰላችሁ? የኔ የቴሌግራም ቻናሌ ላይ ፖስት አድርጌላችኋለሁ። ማሂር ግራፊክስ ብላችሁ ቴሌግራም ላይ ሰርች አድርጉ፣ እዛ ታገኙታላችሁ ማለት ነው። ይሄኛው እንዲህ ከመረጥን በኋላ አሁን የምናደርገው ምንድነው? ስታይል የሚላል ከስር ይሄኛው ከፎንት አጠገብ ወይ ደግሞ ላሳያችሁ ስታይል የሚለው ነው። ይሄን እሱን አንዴ ክሊክ እናደርጋለን። ያው ፎንት ስላስተካከለ ማለት ነው። ስታይል የሚለው ከነካችሁ በኋላ እዚህ ጋር የተለያዩ የፎንት ባክግራውንዶች አሉ። ለምሳሌ ከለር ምርጫ ምናምን ስትፈልጉ ይሄ ባክግራውንዱን የፎንቱ ማለት ነው፣ የጽሁፉ የቴክስቱ ማለት ነው። እንደምታዩት እዚህ ጋር በጣም ብዙ አይነት አለው። እኔ የምፈልገው ያው ለአሁኑ ያው እናንተን ለማሳየት ስለሆነ ይሄኛውን አደርጋለሁ። ይሄኛው ከዛ በመቀጠል የሚቀጥለው ምንድነው? ኢፌክት የምትለዋን ያው እሷን አንዴ ክሊክ እናደርጋታለን። ኢፌክት ምንድነው ጥቅሙ? እንዳልኳችሁ የካፕከት ራሱ ያዘጋጀው የፎንት ሳይሆን የከለር እንትን ነው፣ የከለር አውድ ነው። ከለሮቹን እዚህ ጋር መምረጥ ማለት ነው። እናንተ የምትፈልጉት ከለር እዚህ ጋር መምረጥ። እኔ አሁን ብዙ ጊዜ የምጠቀመው ሐቂቃ ይሄንን ነው። ይሄንን ሶስቶቹ በጣም ይመቹኛል፣ በተለይ ይሄንን እና ያው ለምሳሌ እዚህ ላይ እናድርገው። ከዛ በመቀጠል እዚህ ጋር አኒሜሽን ነው የሚቀረን አይደለ? አኒሜሽን የሚለውን እዚህ ጋር ከኢፌክት አጠገብ ወይ ደግሞ ከኢፌክት ጎን አለ። እሱን አንዴ ክሊክ ታደርጉታላችሁ። እሱ እንዲህ ካደረግን በኋላ የምናደርገው ምንድነው? እዚህ ጋር እንደምታዩት ያመጣልናል። ምንድነው ያመጣልን? ያው የተለያዩ ኢፌክቶች ወይ ደግሞ አኒሜሽኖች ያመጣል። ቴክስቱ እንዴት መምጣት እንዳለበት ሲጀምር ለምሳሌ ይሄን ስትነኩት እንደምታዩት እዚህ ጋር የራሱ የሆነ ስታይል አለው። ይሄኛውም ስትነኩት የራሱ የሆነ ስታይል አለው። ይሄኛውም ስትነኩት የራሱ የሆነ ስታይል አለው። ምን ሲሆን ቴክስቱ ቦታ ሲደርስ ቴክስቱ ቪዲዮአችሁ ላይ እንዲህ ነው የሚገባው። ለምሳሌ ይሄኛውን ስትነኩት በዚህ መልኩ ይገባል። ይሄኛውም በዚህ መልኩ ይገባል። ሜቢ የገባችሁ ይመስለኛል። ይሄኛው ደግሞ ካልፈለጋችሁ እዚህ ጋር እቺ ነን የሚለውን መንካት ነው። እሱ ስትነኩት እንግዲህ የለም ማለት ነው። ይሄኛው ስትነኩት ነን ማለት ይሄኛውን ከነካችሁ ነን የሚላል። ካልፈለጋችሁ እሱን መንካት ትችላላችሁ። ግን እኔ የምፈልገው ይሄንን ነው ወይ ደግሞ ይሄንን ነው እንበል። ከዛ በመቀጠል እዚህ ጋር አንድ ነገር ይቀረናል። ቪዲዮውን መጨረሻ ደግሞ ሲሄድ ደግሞ ቪዲዮ ሲያልቅ ወይ ደግሞ ቴክስቱ ቦታ ሲያልቅ በአማረ መልኩ ቢያልቅ ለተመልካች ሳቢ በሆነ መልኩ ቢሆን አሪፍ ነው። ስለዚህ ይሄን ለማድረግ ደግሞ አውት ምትላለች እዚህ ጋር አውት ምትለዋን እሷን አንዴ ያው ክሊክ እናደርጋታለን። ስናደርጋት እዚህ ጋር እንደምታዩት እንደ ቀደሙ ተመሳሳይ ነው። በነገራችን ላይ አኒሜሽን ነው። ስለዚህ እኔ ይሄን አደርጋለሁ ሲጠፋ ወይ ደግሞ ቴክስቱ ቦታ ሲያልቅ ማለት ነው። ወይ ደግሞ ይሄን እጠቀማለሁ። በመጨረሻም ደግሞ ማሳያችሁ ምንድነው እዚህ ጋር ሎፕ ምትላለች። ጥቅሟን እሷን በጣም ቀላል ነው። ሎፕ የሚለውን ያው ጥቅሙ እንዳልኳችሁ አሪፍ ነው ማለት ብዙ ሰዎች የሚጠቀሙት ነው። እኔም እጠቀመዋለሁ። እሱን አንዴ ሎፕ የሚለውን ስትነኩት እዚህ ጋር ያው የሚያሳያችሁ ምንድነው ቆይታው ነው ማለት በምን አይነት መንገድ ይቆይላችሁ እየተንቀሳቀሰ ኦር እየሄደ እየመጣ ምናምን ነው። እና ይሄ ስትነኩት እንደምታዩት ሶሪ አንዴ ቪዲዮን ወደኋላ ለመልሰው እዚህ ጋር ተመለሳላችሁ። ከዛ ይሄን ስትነኩት ሶሪ ሎፕ ላይ እናርቀዋለን። አላረኩትም ነበር።
ይሄኛው ስትነኩት እንደምታዩት ይሽከረከራል ማለት ነው። ይሄ ስትነኩት ደግሞ እንደምታዩት እንደዚህ ነው የሚለው ቪዲዮውን መስከመች ቪዲዮውን እስከሚያልቅ። ይሄኛውን ስትነኩት እንደዛ ይሆናል። እኔ ማድረግ ፈለኩት እዚህ ጋር ነው። በቃ እዚህ ጋር አድርገዋለሁ። ጨረስን። ስጨርሱ እንዳልኳችሁ ከላይ በኩል አላችሁ እሷን አንዴ ክሊክ ማድረግ ነው። በቃ ጨረስን። አሁን እዚህ ጋር ለምሳሌ እዚህ ጋር ስትከፍቱት ምንድነው የሚለው አያችሁ ቪዲዮ እስከሚያልቅ አያችሁ ሲሄድ እንደዛ ማድረግ ትችላላችሁ። አሁን የምታደርጉ ምንድነው ይሄ ቴክስቱ የምታስቀምጡበት ቦታ ለምሳሌ ብዙ ጊዜ ሰው የሚያስቀምጠው ጥግ ቦታ ነው እና ቢያንስ በተለቅ ብሎ ትንሽ እዚህ ጋር እናስቀምጣት። እስኪ እንዴት እንደምታምሩ ደግሞ ነው። እዚህ ጋር ደግሞ የቴክስቱን ርዝመትም መቀነስም መጨመርም ትችላላችሁ እና ያው እኔ እስከዚህ አድርገዋለሁ። ይሄኛውን ደግሞ ቪዲዮ እስከሚጀምሩበት ቦታ አድርገዋለሁ። ከዛ በመቀጠል ቪዲዮውን ስትከፍቱት እሱንም አብሮ ይመጣል ማለት ነው። እንደምታዩት የሆነ ይውለበለባል እንደ ባንዲራ ማለት ነው። ይሄኛው በአሁኑ ባሳየዋችሁ መንገድ ባሳየዋችሁ መልኩ ማስተካከል ትችላላችሁ ማለት ነው። አሁን የሚቀረን ምንድነው መጨረሻ አካባቢ ለምሳሌ ይሄኛውን እንበልና ከቪዲዮዎቹ እኩል እናድርግ ብንል ይሄኛው ነው የምንይዘው። ይሄ በጎን በኩል ያለችውን ቀስት ላሳያችሁ አንዴ። ይሄኛውን ቀስት አያችሁት? ይሄኛውን ተጭናችሁ ወይ ደግሞ ይሄኛውን ይዛችሁ ወደዚህ መሳብ ነው ወይ ደግሞ መጎተት ነው። እንደ ገመድ ማለት ነው። እንደ ገመድ ብሉት። ከዛ ያው ሲደክመኝ ያቆምኩትኝ እናንተ እስከምትፈልጉት ቦታ ማርዘም ትችላላችሁ። ማሳጠር ትፈልጉ በእንጂ ወደ ጎን ማንሸራተት ነው። ይሄኛውን እንደ እስከዚህ ወሰርኩኝ ማለት ነው። ከዛ በመቀጠል እዚህ ጋር ከእንትን እኩል አደርገዋለሁ። ከቪዲዮ እኩል እዚህ ጋር ካብከት ምትል የኢንትሮ አለች የእንትኗን የምንድነው የካፕከቱ የራሱ የካምፓኒ እዚህ ጋር ክሊክ ታደርጉትና እዚህ ጋር ዲሌት ምትላለች ዲሌት አድርጉታላችሁ። ኢንትሮ እነሱኛ ምን ስላደረጉ ነው እናስቀምጥላቸው። ስለዚህ እንዲሁ ብቻ ስላበረከቱልን እናመሰግናለን። እና ያው ይሄኛውን እንዲካደረግን በኋላ ቴክስቱን እዚህ ጋር እንዲህ መጎተት ካልቻልን እዚህ ጋር እንመጣና ቀደም እንዳደረግነው ስፕሊት እንነካለን። ከዛ በቀጥታ ይሄኛውን ነክተን ከዛ ወደዚህ ወደ ጎን አንሽራተን ዲሌት ምትላለች እሷን ዲሌት ስናደርጋት እኩል ሆኖ ማለት ነው። ቪዲዮውና ቴክስቱ አንድ ላይ ናቸው ማለት ነው። እኩል ናቸው ማለት ነው። ወደ ኋላ ስንመለስ ያው በፍጥነት በእጃችን እንደዚህ አንሽራተን እንመለሳለን። አሁን የሚቀረን ምንድነው የራሳችን ሎጎ ወይ ደግሞ የራሳችን የሆነ ነገር ለማስገባት ፎቶ ሎጎ ሊሆን ይችላል ብቻ የፈለግነው ለማስገባት እዚህ ጋር እንመጣና ወይ የፈለግንበት ቦታ እንቆምና እዚህ ጋር እንዳልኳችሁ ብዙ ጊዜ ከሰራን በኋላ ወደ ኋላ ነው የምንመለሰው። ስንመለስ ደግሞ በዚህ በቀስቷ ነው የምንመለሰው። ቀስቷን ስንነካት አውቶማቲካሊ ያው ትመልሰናለች። እሷን ስንነካት እዚህ ጋር እንደምታዩት ኦቨርሊ የሚል አለ። ኦቨርሊ የሚለውን አንዴን ያው እሱን ክሊክ እናደርጋለን። እንደቀደሙ ስናደርገው እዚህ ጋር አድቱ ኦቨርሊ የሚል አለ። እዚህ ጋር ደግሞ ያው ወይ ቪዲዮ ሊሆን ይችላል ወይ ደግሞ ፎቶ ሊሆን እኔ ደግሞ የምፈልገው ፎቶ ስለሆነ ፎቶ ወይ ደግሞ ፎቶ የሚለውን ላይ አደረገውና የምፈልገውን ፎቶ ፈልጋለሁ ማለት ነው። ለምሳሌ እኔ የፈለኩትኝ ይሄኛው ሎጎ እንበል። ለምሳሌ የሰው ሎጎ ነው ግን ይሄኛው ሎጎ ነው እንበል። ከዛ በእጃችሁ እንደፈለጋችሁ ታደርጉታላችሁ። ከዛ እዚህ ጋር ጥግ ለማስቀመጥ ነው ይሄኛው ማለት ነው። ይሄኛውን እንደፈለጋችሁ ጥግ ላይ ሊሆን ይችላል፣ እዚህ ጋር ሊሆን ይችላል፣ እዚህ ጋር ሊሆን ይችላል፣ እዚህ ጋር ሊሆን ይችላል። ብቻ በፈለጋችሁ ቦታ ማስቀመጥ ትችላላችሁ። እኔ እዚህ ጋር ነው ብዙ ጊዜ ማስቀመጥና ይሄኛውንም በተመሳሳይ እንደቀደመው በእጃችሁ እንዲመጎተት ነው። ይሄኛውንም እንዲመጎተት በእጃችሁ ማለት ነው እስከፈለጋችሁት ድረስ ማለት ነው። ይሄኛውንም ካስገባችሁ በኋላ የሚቀርና አሁን ምንድነው ቴክስት ያው መጨመር ስትፈልጉ እንዳልኳችሁ እዚህ ጋር ወደ ኋላ ትመለሳላችሁ። በምንድነው የምትመልሱት? በዚህኛው በእቺ በቀስቷ ማለት ነው። እሷ አንዴ ስትነኳት ወደ ኋላ ነው የምትመልሳችሁ። ወደ ኋላ ትመለሳላችሁ። የሆነ ቪዲዮ ይቅርታ ቴክስት ለመጨመር ስለመጣን እዚህ ጋር ቴክስት ምትላለች። ቴክስት ምትሏን እሷን አንዴ ክሊክ ታደርጉታላችሁ። እሷን ከነካችሁ በኋላ እዚህ ጋር አድ ወይ ደግሞ ቴክስት ምትላለች ኤ ፕላስ ማለት ነው። እሷን አንዴ ክሊክ ስታደርጓት ያው በተን ይከፍትላችኋል የመጻፊያ ማለት ነው። ያው ይሄኛው በቀደሙ ስለሞላ ነው። አሁን የምትጽፉት ጽሁፍ በዚህ ነው የሚሞላላችሁ ማለት ነው። ስለዚህ እኔ አሁን መጻፍ አልፈልግም እናንተን ለማስረዳት ስለነበረ ወደ ኋላ እንመለሳለን በስልካችን። አሁን እንደዚህ ጋር ማሳያችሁ ምንድነው እዚህ ጋር ያው እዚህ ጋር እንደዚህ አይነት ቦታ ላይ ከገባን በኋላ ወደ ኋላ ስንመለስ እዚህ ጋር ሁለት አይነት እንትን አለች ቀስት አለች። እቺ ቀስት ሁለት ደብል ማለት ነው። እሷን አንዴ ክሊክ እናደርጋታለን። ክሊክ ስናደርጋት ያው ትመለሰናለች። አሁንም ቦታው ላይ ክሊክ እናደርገው ደግሞ ያው መለሰ ማለት ነው።
አሁን የሆነ ዘፈን ማን ነው ወይ ነሺዳ የሆነ ወይ መዝሙር በቃ ማለት የፈለጋችሁት ነገር ሳውንድ ማስገባት ስትፈልጉ እዚህ ጋር አውዲዮ የሚላለ እሱ አንዴ አውዲዮ የምትለዋን ክሊክ ታደርጉታላችሁ። ክሊክ ስታደርጉት እዚህ ጋር ምንድነው የሚላችሁ ሳውንድ የሚላለ ኮፒራይት የሚላለ ሳውንድ ኢፌክትስ አለ ቴክስት ቱ አውዲዮ ምናምን የሚላለ እኛ የምንፈልገው ምንድነው ሳውንድ የሚለው ነው። ለምን ከጋለሪያችን የምንፈልገው ለመስጠት ማለት ነው። እዚህ ጋር እሱን ክሊክ አደረጋችሁ በኋላ እዚህ ጋር እንትን ምንድነው ፎልድ ምልክት አለች እሷን ትነኳትና እዚህ ጋር ድራይቭ የሚል አለ እሱ ላይ ነው የምታደርጉት የራሳችሁን ስለሆነ ማለት ነው። እሱ ላይ ስታደርጉት እዚህ ጋር ያው እናንተ የምትፈልጉት ድምጽ ፈልጋችሁ ከዛ እንዲመጫን ነው ፕላስ ምልክቱ መጫን ነው። ከዛ መቀጠል እዚህ ጋር ያው እንደምታዩት አለ እኔ ያስገባሁትን ሳውንድ አለ ማለት ነው። እዚህ ጋር የሳውንዱን ድምጽ መቀነስ ስትፈልጉ እዚህ ጋር ያው ይሄን ሳውንዱን ነው መጀመሪያ መንከት አለባችሁ። ለምሳሌ የቪዲዮውን ድምጽ መቀነስ ስትፈልጉ ቪዲዮውን ትነኩታላችሁ መጀመሪያ የሳውንድ ወይ ደግሞ ያስገባነው ሳውንድ ነው ካላችሁ ሳውንዱን አንዴ ክሊክ ስታደርጉት እዚህ ጋር የተለያዩ በተኖች ይከፍትላችኋል። ከዛ ቮልዩም የሚለውን ስትነኩት እንደቀደሙ መቀነስም ትችላላችሁ ማለት ነው። ስለዚህ እኔ እዚህ ላይ ዝም ብዬ ላስቀምጥላችሁ ለአንተ ለማስያዝ ስለሆነ እዚህ ጋር በሚገባ በተሳካ ሁኔታ የምንፈልገውን የድምጽ ሪከርድ ያደረግነውን ወይ ደግሞ የምንፈልገውን ዘፈን ወይ ደግሞ ክላሲካል አስገብተናል ማለት ነው። አሁን ማሳያችሁ ምንድነው ሪከርድ እንዴት ነው የምናደርገው? ሪከርድ ለምሳሌ ሪከርድ የምናደርግበት ቦታ እናቁመው። ለምሳሌ እኔ የፈለኩት እዚህ ጋር ነው እንበል ሪከርድ ለማድረግ እዚህ ጋር እንደምታዩት ወደ ጎን አንሸራተዋለሁ ወደ ግራ ማለት ነው። ወደ ግራ እንዲስታረጉት ምንድነው የሚከፍትላችሁ ሪከርድ የምትላለች በጥግ በኩል ሪከርድ የምትላለች እዚህ ጋር እሷን አንዴ ሪከርድ የምትለዋን ክሊክ ታደርጉታላችሁ። ስታደርጉት አውቶማቲካሊ ይከፍትላችኋል ማለት ነው። እዚህ ጋር እንደምታዩት የፈለጋችሁት ነገር ሪከርድ ማድረግ ትችላላችሁ። እዚህ ጋር እስከ 3 ይቆጥራል። ያው አንድ ሲል የመጀመሪያው ነገር ያው እየቆጠረ ነው ማለት ነው። ሶሪ ያው እኔ ይሄኛው የመለሰብኝ ለምንድነው መሰላችሁ? እኔ እንትን ነው ሪከርድ እያደረኩኝ ነው ስክሪን ሪከርድ እና ለዛ ነው የመለሰብኝ። እና እናንተ የምትፈልጉት ነገር እዚህ ጋር ያው ይሄን ክሊክ አድርጋ መጀመር ማለት ነው። ስለዚህ እንደምትፈልጉት አይነት ማድረግ ትችላላችሁ። ሪከርድ ያደረጋችሁት ነገር ለምሳሌ ይሄኛው ቢሆን ከዛ በመቀጠል ድምጽ መስጠት ትችላላችሁ። የፈለጋችሁት ነገር ማድረግ ማለት ይሄኛው ድምጽ መቀነስም ትችላላችሁ ማለት ነው። እኔ ለጊዜው ላጥፋው እናንተን ለማሻሻል ስለሆነ ማለት ነው። አሁን የሚቀረን ምንድነው ሳውንድ ኢፌክት ማለት እዚህ ጋር የካፕከት ፍሪ ኮፒራይት የሆኑ ናቸው በነገራችን ላይ እና እዚህ ላይ ያስቀመጣቸው ሳውንድ ኢፌክቶች አሉ። እና ለምሳሌ እዚህ ጋር ይሄኛውን ሳውንድ ኤፍኤክስ የሚለውን አንዴ ስትነኩት የተለያዩ ሳውንዶች እዚህ ጋር ያስቀምጥላችኋል። እዚህ ጋር መምረጥ ነው እናንተ ድምፁ ትንሽ ሊረብሻችሁ የመረጣችሁትን ሳውንድ እዚህ ጋር እንደምታዩት ፕላስ አሉ። እዚህ ጋር ለምሳሌ ይሄኛው መረጥኩትኝ ልበል ላሳያችሁ። ቆይ ይሄኛውን የመጀመሪያውን ይሄኛው ማለት ነው መረጥኩ ልበልና እዚህ ጋር ይሄን ከመረጥኩኝ ይሄኛው ፕላስ አለ በዚህኛው በኩል ፕላስ እሱን ላሳያችሁ። ይሄኛው ፕላስ ማለት ነው የመረጣችሁት ሳውንድ ፕላስ በጎን በኩል አለችና እሷን አንዴ ስትነኳት እዚህ ጋር እንደምታዩት ገብቷል ሳውንዱ የመረጥኩት ሳውንድ እዚህ ጋር እንደምታዩት ሳውንዱ በተሳካ ገብቷል ማለት ነው። ሳውንዱ ለማጥፋት ካልፈለኩት ማለት ሳውንዱን ካልፈለኩት ዲሌት ለማድረግ ደግሞ እዚህ ጋር እንደምታዩት ዲሌት የሚላል እዛው አካባቢ የትም ሳንሄድ ማለት ነው። እዚህ ጋር እንደምታዩት ዲሌት የምትላለች እሷን አንዴ ዲሌት የምትለዋን ስንነካት ዲሌት አደረግነው ማለት ነው። ስለዚህ በዚህ መልኩ በቀላሉ ሳውንድ ማስገባት እንችላለን ማለት ነው። አሁን የሚቀረን ምንድነው ቴክስት አሳይቻችኋለሁ። ቪዲዮ እንዴት እንደሚቆረጥም አሳይቻችኋለሁ። አሁን ማሳያችሁ ፊልተር ነው። ፊልተር እና ስቲከር እና ደግሞ ባክግራውንድ አሳያችኋለሁ። ፊልተር ማለት ይሄኛው ስትነኩት ለምሳሌ ይሄኛው ቪዲዮ ቻናል አላርገው ይሄን ልንካውና ይሄኛውን ለጊዜው ወደ ታች ላወርደው። ይሄኛው ፊልተሩ ለማሳየት ማለት ነው። ፊልተሩ እነዚህ ጋር እንደምታዩት ፊልተር ምትላለች እሷ አንዴ ስትነኳት የተለያዩ የከለሮች ወይ ደግሞ ምንድነው የሚባሉት ኢፌክት ፊልተሮች ማለት ነው ያስቀምጥላችኋል። እናንተ ያው የምትፈልጉት ፊልተር የምትፈልጉት ላይ ማድረግ ነው። እኔ ለምሳሌ ይሄኛው ላይ ዝም ብዬ እናንተ ለማሳየት ስለሆነ እዚህ ላይ አደርገዋለሁኝ። ከዛ በመቀጠል ይሄኛው ላይ ሄጄ ፊልተር ላይ እንደቅድሙ አሁን እንዳደረኩትኝ
እንደዛ ፊልተር የሚለውን አንድ አጀስት አድርጌ ከዛ ክሊክ ማድረግ ነው የምፈልገው ላይ እኔ ይሄን ነው የምፈልገው ሰው እሱን አደርጋለሁ። እንዲህ ያደረጋችሁ ፊልተራችሁን በቀላሉ ማስተካከል ትችላላችሁ ማለት ነው። ከዛ በመቀጠልም ሌላ አማራጭ አለ። በነገራችን ላይ ፊልተር ግዴታ ፊልተር ጋር መሄድ የለባችሁም። እዚህ ጋር እንደምታዩት ለምሳሌ የኛው ቪዲዮ መሀል ላይ ቅድም የቆረጥነው ቪዲዮ አካባቢ የሆነች የፕላስ ምልክት አለች ማለት እቺ ሶሪ የዚች ምልክት አለች እቺ ትንሿ ማለት ነው። እቺ አንድ ቁጥር የምትመስለዋል እሷ እንዴት ተነኳት ያው አውቶማቲክ የተለያዩ እንትኖች ያስመርጣቸዋል ኢፌክቶች ኦቨርሊ ማለት ነው። ለምሳሌ ይሄኛውን ስትነኩት እንደምታዩት በዚህ መልኩ የሆነ ቪዲዮ ሲቀያየር የሆነ አክት አለው ማለት ነው። አያችሁ በዚህኛው ለምሳሌ ይሄኛውን ይዩት ሲቀያየር አያችኋ እንደዚህ ይቀያየርላችኋል ማለት ነው። በዚህ መልኩ በቀላሉ መጠቀም ትችላላችሁ ማለት ነው። ሌላው ስቲከር ምንድነው? ስቲከር ማለት እናንተ የምትፈልጉት አይነት ካብከት ላይ የያዘ ለምሳሌ እኔ ዩቲዩብ ላይ ማን ነው ሰብስክራይብ ሚል እፈልጋለሁኝ እሱንም አድ ማድረግ ነው። ቀላል ነው በጣም። እዚህ ጋር ፎሎ የሚለውን አለ ፎሎ የሚለውንም እፈልጋለሁ። እሱን ከፈለጋችሁ በኋላ እዚህ ጋር ራይት አለች እሷን እንደ ክሊክ ማድረግ ነው። ከዛ ይሄንን የምትፈልጉት ቦታ ማስቀመጥ ነው። ይሄኛው ለምሳሌ እኔ እዚህ ጋር አስቀምጣለሁ። እስቲ ይሄኛው ደግሞ አንዴ እሱን ክሊክ አድርጌ እዚህ ጋር አስቀምጣለሁ። ስለዚህ እንደዚህ በምትፈልጉት ቦታ ማስቀመጥ ትችላላችሁ ማለት ነው። የትሄዳችሁ እዚህ ጋር ስቲከርስ ወይ ደግሞ ስቲከር የሚለውን ነክታችሁ ይሄኛውን ማለት ነው ይሄኛውን እያነበባችሁ ብትሰሩ በጣም አሪፍ ነው። እና ስቲከር የሚለውን ስትነኩት የተለያዩ የቲክታክ የዩቲዩብ ምናምን በጣም ብዙ ኢፌክቶች አሉት እና ይሄኛውንም ለምሳሌ መጠቀም ስትፈልጉ እዚህ ጋር በቃ የምትፈልጉት ነገር ክሊክ ማድረግ ነው ከናንተ የሚጠበቀው። እንደምታዩት ይሄኛውንም ያው እጠቀማለሁ ማለት ነው። ይሄኛውንም እንደምታዩት እንደምፈልገው እዚህ ጋር አስቀምጠዋለሁኝ። ከዛ በመቀጠል እዚህ ጋር እንደምታዩት እንደምፈልገው አስቀምጫለሁ ማለት ነው። አሁን እዚህ ጋር ማሳያችሁ ወደ ኋላ ተመልሼ ምንድነው ባክግራውንድ ነው። ባክግራውንድ ማለት ለምሳሌ ይሄን ቪዲዮ አጭር ነው ማለት ጎኑ አይታችሁ ከሆነ ሙሉ ስክሪን አልሞላም። ይሄ ጥቁሩ እዚህ ጋር የምታዩት ጥቁር ላሳያችሁ አንዴ። እዚህ ጋር የምታዩት ጥቁር እና እዚህ ጋር ያሉት በጣም ሶሪ እዚህ ጋር የምታዩት ጥቁር ማለት ነው። እዚህ ጋር የምታዩት ጥቁር እና እዚህ ጋር የምታዩት ጥቁር ያው እንትን ናቸው። የቪዲዮውን አጭር ነው ማለት ቪዲዮውን ጎኑ ትንሽ ነው እንደምታዩት። ይሄን ቪዲዮ ጎኑ ትንሽ ነው ማለት እኔ ሰራሁትኝ ስልኬን እንዲህ በጎን አድርጌ ያልሰራሁትም ነበር። ስለዚህ አሁን ምንድነው የምታደርጉት? ይሄ ጨለም ወይ ደግሞ ጥቁሩን ከደበራችሁ እዚህ ጋር ባክግራውንድ የምትላለች የቅድም ቦታ ተመልሰን ባክግራውንድ የሚለው ስትነኩት እዚህ ጋር ብለር የምትላለች ላሳያችሁ አንዴ። ብለር የምትለዋን አንዴ ትነኩታላችሁ። አይ ብለር የሚለውን ካልፈለጋችሁ ደግሞ ኢሜጅ የሚለውን አማራጭ አላላችሁ። ግን እኔ ብለር የሚለውን ላሳያችሁ። ብለር የሚለውን አንዴ ከነካችሁ በኋላ እዚህ ጋር እንደምታዩት የቪዲዮአችሁ ባክግራውንድ በራሱ አውቶማቲካሊ ያስቀምጥላችኋል ማለት ነው። እኔ ለምሳሌ ይሄኛው ነው የምፈልገው። ይሄኛው ደግሞ ብለር ካልፈለጋችሁ እዚህ ጋር ኢሜጅ የምትላለች ኢሜጅ የምትለዋን አንዴ ያው ክሊክ ማድረግ ነው። ኢሜጅ ክሊክ ስታደርጉት እዚህ ጋር የተለያዩ እንትኖች አሉት የራሱ የሆነ ባክግራውንዶች ማለት ነው። እነሱ ላይ መርጣችሁ መጠቀም ትችላላችሁ ማለት ነው። ዛሬ ያው ስለ ካብከት ትንሽም ቢሆን ይናል ተምረናል። ነገር ግን መጨረሻ ላይ ማለት ጥያቄ ካላችሁ ሐሳብ ካላችሁ ቀጣይም ይሄን ቪዲዮ አይታችሁ በቂ ትምህርት ካላገኛችሁ ችግር የለውም ቀጣይ ቪዲዮ ለመስራት እኔ ዝግጁ ነኝ። ብቻ ግን ያው እናንተ ሐሳብ እፈልጋለሁ። ቪዲዮ ኤዲት አድርጋችሁ ከጨረሳችሁ በኋላ ከላይ በኩል ኤክስፖርት ምትላለች። ኤክስፖርት ምትለዋን እሷን አንዴ ክሊክ ማድረግ ነው። እሷን አንዴ ክሊክ ስታደርጓት ያው እዚህ ጋር እንደምታዩት ይቆጥራል ማለት ነው። ሎዲንግ ብሎ ምናምን ከዛ እዚህ ጋር የሆነ የፕላስ ምልክት ምናምን ነገር ያመጣላችኋል። እሷን ኤክስ ወይ ደግሞ እሷን አንዴ ክሊክ ታደርጓታላችሁ። ይሄ ድሮ አያመጣም ነበር፣ አሁን ማምጣት ጀምሯል። ስትነኩት እዚህ ጋር እንደምታዩት መቁጠር ጀምሯል። ኤክስፖርት እያደረገ ነው ማለት ነው። ስለዚህ በዚህ መልኩ በካፕከት በቀላሉ ቪዲዮ አድርገናል ማለት ነው። ያው ለእናንተ ለማሳየት ስለሆነ ነበር እንጂ በቀጣይ ቪዲዮ በደንብ የራሴ ተዘጋጅቼበት በደንብ ቪዲዮ አዘጋጅቼ እመለሳለሁ ነው የምላችሁ። ኤክስፖርት የሚለውን እዚህ ጋር የሚቆጥረውን ላሳያችሁ። ለምሳሌ ይሄኛውን ቆጥሮ ከጨረስላችሁ በኋላ ሜቢ በቃ አርቋል ማለት ነው። ስልካችሁ ላይ ወይ ደግሞ ጋለሪ ነው የሚባለው ጋለሪ ላይ ሄዶ ይቀመጣል ማለት ነው። ሶሪ ያው ትንሽ
የመንኮላተፍ ባህሪ ያለብኝ እና እንድትረዱኝም እሱንም ተስፋ አድርጋለሁኝ። እኔ ያው ይሄን ቪዲዮ አልፈልገውም፣ ያው ማውረድ አልፈልግም። ስለዚህ ከየት የምትላለች እሷን አንዴ እናካታለኝ ማለት ነው። በዚህ መልኩ የዛሬ ትምህርታችን ጨርሰናል ማለት ነው። ጥያቄ ሀሳብ ካላችሁ ዩቲዩብ ላይ አስቀምጡልኝ፣ ማነው ኮሜንት ላይ አስቀምጡልኝ። ይመቻችሁ። በጣም ነው የምወዳችሁ። ቴንኪው